እንዴ ምን እሺ ብራዘር እርቃኑ እንዴ አማኒ እንኳን ደህና መጣ። በበሩ ገብተሽ አረብ እንኳን ደህና ቆየኝ። ባርኮት ደህና ነህ? ማለቴ ሰላም ነው? አረ ሰላም ነው። መጣሁ አንድ ቦታ ደርሼ። አይ ስራ ኑሮበት ነው የሚሆነው። ቆይ ምሳ ላምጣልህ። ሊዱዬ አንዴ ነይማ። ምንድን ቅድም ቁማር ተበልተ ነው አይደል እንደዛ ስትሆን የነበረው? ጭራሽ ደግሞ በካርታም ጃኬትን ተበልተ መጣ። የኔ ፍቅር ነገ የሚመልስልሽ 2,000 ብር ስጭኝ። የተበሉትን ላስመልስ። አልሰጥም። አትሰጪኝም? አዎ እሺ ሂድ ከእንግዳው ቀፍ። አማኒ እቺ ነገር ተበላሽታለች። አሰርቼ ላምጣት። ሪሲቨሩን በላው። እየገባኝ አይደለም። ምንድን ነው ወንድሜ? የኃላፊነት የሚሰማው የድሮ ባርኮት አይደለም፣ ተቀይሯል። እሱንም ተበልቶ መጣ። በጣም እኮ ነው የሚገርመው። ቲቪው ካልመጣ ዲኮደሩ አይሰራም እኮ ነው የሚለው። አረ ነቅሎ ወሰደው። አንተ ቁማር፣ ያ ሁሉ እንክብካቤ፣ ለቤቱ የነበረውን ፍቅር፣ ለራሱና ለትዳሩ የነበረውን ክብር በሙሉ የቁማሩ ፍቅር ወሰደበት። ዲያቆን ከራሱ ጋር ይታገላል፣ ግን ፈጽሞ አልቻለም። አንቺንም እንዳያስማማሽ ብቻ። በፓንት መጣ። አንድ ቤት ውስጥ ግን 4 ሶፋ ምን ይሰራል? እንደ ሀገር ከተጎዳንበት እንደ ትውልድ ከሞትንበት ነገር መካከል አንዱ ቁማር ነው። አንድ የተቆጣጥሮ እጁ ላይ አያስገባህ እንጂ ካስገባህ በኋላ ፖለቲከኛውን ሃይማኖተኛ፣ ዝነኛውን ኃይለኛ እሱ ጉዳዩ አይደለም። የሮናልዲኒዮ ጎቾ አይነት የዓለማችን ቁጥር 1 እግር ኳስ ተጫዋችን ሳይቀር ከነበረበት ዝናና ክብር አውርዶ የፈጠፈጠ ጀግና። ኢትዮጵያውያን ወጣቶች በየጊዜው ራሳቸውን እንዲያጠፉ ምክንያት የሆነ እናትን የወላድ መካን አድርጎ ቤትን ያላባወራ ሚስትን ባል አልባ የሚያደርግ አደገኛ ቦምብ ነው። አዲሱ ዓመት በቁማር እስር ውስጥ ያላችሁ ወንድሞቼ ነፃ ወጥታችሁ ወደ ቀድሞ ስራችሁና ክብራችሁ የምትመለሱበት ዓመት ይሁንላችሁ። አይዟችሁ፣ ከፈጣሪ ጋር ሁሉን ማድረግ ትችላላችሁ። ፎሎውና ሼር እያደረጋችሁ ሐሳባችሁን በኮሜንት አስቀምጡልን። እቺ ነገር ስንት ታወጣ ይሆን? እንዴት እንደሚችል ሰላም ምርጥያንስ ደናችሁ ይትበይነኝ። እንኳን ወደ ቻናሉ ወርጋ የመጣችሁ ሁሉ ማን ሁሉ ፒስ። እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ብዙ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ በቃ አታርፊማ አንቺ። እንዴ ጋሽ ቀጭሩ ትፈልጉት ነኝ። በስልኩ ጉዳይ አለኝ። አዳምጡኝማ። አንተ ነው ላገባ ፈልጌ ሽማግሌ ሆኖ አንተ አታገባም ምን አለ የምትለው አንተ እንደሚያገባ ሰው እንትን ኧረ አልተደሳሰቱም እኮ ያው በእጅ ነው ብዙ ጊዜ አንተን የመሰለ ልጅ እስካሁን አለማግባት አዝናለሁ። አባታችሁ በጣም ኃይለኛ ነው። አንቱ እንድታሳምኑልኝ ችግር የለውም። አንተ ጨዋ አይደለህ እንዴ? በጣም ነው ቤቱ ታስባለህ። እዚሁ እሳቸው ናቸው። ሰላም ነው። እንዴት ነው አለን? ሰላም ነው። እንዴት ነው? ያው የመጣ ነው እንግዲህ ልጃችሁን ሄሎ ገብቷል ኮንቲነሩ። ሁሉም ሀብታም ናቸው። ሁሉም ኮንቲነር በቃ እሺ። ምንድን ነበር ያላችሁኝ? ልጃችሁን ለኔ ፈልጊያት ነው። ለማ ሽምግልና እኮ ልጃችሁን ኧረ ለራሴ ያስማማል። አንተ ሽማግሌ አምጣ ብሪኝ ሰጠው። በእህትህ ስልክ ቲክቶክ ስታይ እንዴ አንቺ እያለሽ ነው እንደምደብረኝ። ምን አባ ፈለክ ደግሞ ስልክሽን ስጪኝ እስኪ። ኧረ እባክህ ሂድ ወደዛ። ምን ችግር አለው እባክሽ? እኔ ቻርጀር ስለዘጋብኝ ነው። አልሰጥህም። ኧረ አንቺ እንደዚህ አትሁኝ። እኔን ስልክ በፈለግሽበት ሰዓት አይደል እንደምትወስጂው? ወሽን ከያውሺ ግን ያው አንድ ነገር እንዳጓርጉር እባክሽ ቲክቶክ ነው የማየው። እንደዛ ከሆነ እንካ ምንድነው የምታይኝ? በስመ አብ አንቺ እኔ አላታምኝም ማለት ነው። ሰላም ድሪም ቦንዶች ነን። ዛሬ ደግሞ እኚህን የመሳሰሉ ቀሚሶች
እንደምን አላችሁ ሴቶችዬ? ሃይ አይዋት ደግሞ የዛሬዋን ፀሐይ ደስ አትልም? ቀኑም ደስ ይላል። አናዘር ዴይ ኦፍ ከወንዶች ነፃ የምንወጣበት፣ አናዘር ዴይ ኦፍ ሽንፈትን እምቢ የምንልበት። እናንተ የምስራች ልነግራችሁ ነው። ምስር ቢ አትሉኝም? ውሻዬ እኮ ተሻላት። በጣም ይቅርታ ኢንቦክስ ላይ ምን አይነት ወሬ ነው አሁን? እንደዚህ ነው የምታዩት ሴቶች? እንኳን ደስ አላችሁ፣ እንኳን ደስ አለን። ውሻዬ ማቃሩ ትቷታል። ምንድነው ቆይ የሚመጣልሽ? ምንድነው? ምን አየህ? አንዷ ነቻ ውሻዬ ተሽሏታል፣ እንኳን ደስ አላችሁ ብላ ትላለች። የምን የሄርሜላ ውሻ ተሻላት እንዴ? ምን እስኪ አንተ ምን ሳይኮን እንዴት ነው ይሄን የምታዩት? ለብሳው መጣች። ጃኬቴን ጥዬ መጣው። የት? ያደርኩበት ነዋ። ጓደኛሞች መሆናቸውን እያወቅ ደሞ እሷ አይደለች እንደ ጃኬቱን የገዛችልህ? ወደዚህ ጠርቻታለሁ፣ አትጨቃጨቀኝ። ለብሳው መጣች። ምኑን? እሳቱን ማለት ልብሱን። ወዴት ነው? የረሳኸውን ልስጥ ብዬ ነው የመጣሁት። ትንሽ አትቆይም? እንዴት አወቅ? ምኑን? መቆየት የሚለውን ቃል። አይ ቸኮልሽ ብዬ ነው። አንተ ተረጋግተ ነው ከጓደኛዬ ጋር ስትዳራ ያደርገው? ይሄ ነገር ለምን አይቀርብህ? የማያውቁት ሀገር ሆኖብህ ነው። ሴክሱ እሷን ንቆይ ትለኛለች፣ እኔ ደግሞ የኖርኩበት ዓለም ነው። የእውነት ግን ትወዳታለህ? በጣም። ታዲያ ለምን አታውቀውም? የምትወደኝ አይመስለኝም። እንዴት? ከወደደችኝ ለምን አትጀምርም? ሌላ ቦታ እንዳልሄድ የፈለገችው ሌላ ቦታ የምፈልገውን ነገር እሷ ለምን አትሰጠኝም? እንዳትጸጸት። የሚጸጽተኝማ ማወቄ ነው። አብዛኛው ሰው ለማወቅ ይቸኩላል። ብዙ ሰው የሞተው በማወቅ ነው። አለማወቅ የአባት አይደል እንዴ? ከመፈተኔ በላይ መጀመሪያ ነው ለዚህ የዳረገኝ። ባወቅ ቁጥር ትዳፈራለህ፣ ትስታለህ። አለማወቅ ግን ራስን መጠበቅ ነው። እድለኛ ነች። እንዴት? ባለማወቋ ራሷን አድናለች። ይሄ በጣም ትክክለኛ ነገር ነው። ስለዚህ ስንበላም ስንጠጣም መክፈል ካለብኝ ከራሴ እከፍላለሁ። እዚህ ናቸው መሰለኝ። እንኪ ያዥው። ለምን? ምግብ ከበላ ነው አላ አንቺ ትከፍያለሽ። አንተ አከፍልም? እኔማ ሁሌ አይደል የምከፍለው። እና ዛሬ አንቺ ክፈይ። ምን ለማድረግ እየሞከርክ ነው? ልከላከልሽ። ከምን? ከሰው አፍ። አልገባኝም ባቢ፣ እኔ እኮ ፍቅረኛህ ነኝ። ሰው እንደኔና እንዳንቺ አያስብም። በእኔ ልብ እንደጠነከርሽው በሰው አፍ እንድትቀይ አልፈልግም። ምን ሊያስቡ ይችላሉ? እኔ ያልነገርሽኝን ማየት ይችላለሁ፣ እነሱ ግን ያላሳየሽውን መስማት አይፈልጉም። ስለዚህ ስንበላም ስንጠጣም መክፈል ካለብኝ ከራሴ እከፍላለሁ። እንደሱ ካደረግሽም ጥሩ። ከኔ ወስደሽ ብትከፊም አይጎልብኝ። ስለ ገንዘቡ አይደለም። እና ሴት ልጅ ስትከፍል የሰራተኝነት ስሜት ይፈጥራል። ወንድ ልጅ ሲከፍል ግን እንደገዛት ነው የሚቆጠረው። እንደተገዛች ሳይሆን በራሷ የቆመች ሴት መሆንሽን እንዲያውቁልኝ ነው። ዴት ላይ ሁሉም ወንድ አይደል እንደሚከፍለው? ለምን? ያው የተለመደ ነው። በተለመደው መንገድ እንዳያስቡሽ እኮ ነው ክፈይ የምልሽ። የተለመደው መንገድ ደግሞ ቆሽሿል። በእሱ መሄድ ትፈልጊያለሽ? በራሴ እቆማለሁ። ከተንገዳገድኩ አንተ አለህ አይደል? ይኸው ለዛሬ አለኝ። እሺ ባቢ እወድሃለሁ። ባትወጂኝ ነበረ የሚገርም። የማይረዱትን እንቆቅልሽ ነው የፈታውልሽ። ፊልም እኮ እነዚህ ነው የሚሰሩት እኮ። በቃ ልትገቢ ነው? በቃ ሄድሽ። አባቢ ካየ ይገለኛል። አንቺማ አላስተዋውቅም ብለሻል። በአጋጣሚ ላገኛቸው እንጂ። ቀልደኛው በልሂድ። ወይኔ ወይ ልጄ መጣሽ እንዴ? አባዬ ሂድ ሂድ። ፋዘር እንዴት ኖት? አባትሽ ናቸው እንዴ? አይ አይደሉም፣ የቤታችን ጥበቃ ናቸው። እሺ በቃ ና አባዬ ሁሌ እነግርሃለሁ። ሶፊ ሰላም አትበለኝ። ልጄ አባትሽ እኮ ነኝ። ወይ እቺ ልበቢስ። እሱ አልጠፋኝም፣ ግን አታዋርደኝ። እኔ ነኝ እስቲ አባዬ። እንደዚህ ከኑሮዬ በላይ ሆኜ የምኖረው እኮ ላለመገመት ነው። በቃ ባንተ መገመት አልፈልግም። ኑሮሽ ሳይሆን ማንነትሽ ነው የሚያስገምትሽ። ምን ነው ይዞ ተመለስክ? እቃ ረስተሽ ነው። አባ ይቁሙ። አንቺ ያላከበርሽው ኑሮና ማንነትሽን ሰው አያከብርልሽም። ራስሽን አስሸውጂ። አባት ደግሞ መኖሩ ብቻ ክብር ነው። ያለኝን ሁሉ አጥቼ አባቴ ብቻ በኖረልኝ የሚል እኔን ጨምሮ ስንት አለ መሰልሽ። አንተ እንዲህ እኮ አይደረግም እኮ ሲጀምር። ኧረ አባ ቀስ በል። ባልልስ ምን ታመጣለህ? አንተ ራስህ እያየህ አትሄድም? አንተ ራስህ እያየህ ምን ልትሆኚ ነው? ምን ይመስላሉ ጀዝቦች? ልቀቀኝ። እቤት ሰርቡ ዝም ትለዋለህ? ታዩ ቸኩል ይሆናል። ኧረ ቢቸኩል ለመሳደብ ጊዜ ኖሮ ነበር። እንደዚህ ሲነቀማ ዝም ማለት አልነበረብም። በመሳደብ የማገኘው ክብር የለ። ታዩ እባክሽ ነይ እንሂድ። ቆይ እሱ ደግሞ ምን ማለት ነው? ጨዋ መሆን ነው እንጂ ባለጌ መሆን እኮ ቀላል። በዛ ላይ ባዶ ዕቃ ብቻ ነው የሚያስተጋባው። ደግሞ በሰደቡሽ ልክ መሳደብ ለባዶነታችሁ ሙሉ ናችሁ የሚል መልስ መስጠት ነው። አትፈላሰፍ። እውነታው እንደዛ አይደለም። መከበርም መወደድም ራስ በጉልበት የምታመጣው ነገር ነው። አትሳሳች። በጉልበትና በመፈራት የምታገኙ መከበርና መወደድ ከአንቺ በላይ ጉልበተኛ ሲመጣ በሱ ይተካል። በፍቅር የምታገኙን ግን ማንም ቢመጣ ከሰው ልብ ያለሽን ቦታ አይቀማሽ። እንዳረፍብን እንሂድ።
ኧረ ፊልም ኧረ እነዚህ ልጆች ማን ነው ደራሲው? ኧረ ያስጨበጭባል። ምንድነው የሁላ ሰው? ሽማግሌዎች ናቸው። ለምን? ምን ሊሰሩ መጡ? እንድንለያይ። ምን ተፈጥሮ ነው እንዲህ ባንድ የሚያስወስን? ባንድ አይደለም፣ አስቤበት ነው የወሰንኩት። አየህ፣ አታየኝም። ሳኮርፍ፣ ስቆጣ፣ ስስቅ አልታየህም። ስገፋ ሁላ አልታወቀህም። ሁሌ ሩጫ ብቻ እኮ። ብሮጥስ ለኔና ላንቺ አይደል እንደምሮጠው? እሱን እርግጠኛ መሆን አልቻልኩም። እንዴት? እየሮጠም እየሰራ የሚረዳኝ ሰው ስላገኘው። እየቀለድሽ መሆን አለበት። አሁን መቀለድበት እድሜ ላይ አይደለሁ። እኔ እኮ የመጀመሪያ ፍቅርሽ ነኝ። ያለኔ ማንንም አይታይሽ። ዛሬ ሌላ ሰው ለመድኩ እያልሽ ነው? እሱ ትናንት እንጂ ዛሬ አይደለም። እየጠሩን ነው መሰለኝ። አረፋፍደሻላ ማፍረሱን ከጀመርሽ። ያለፈው አልፏል። ለማይመለስ ነገር ቆሞ ማውራታችን ትርጉም የለውም። ትልቅ ሰው አስቀምጠናል። ሂዱ ባያቸው። አያስፈልጉም። ያስፈልጋሉ እንጂ በእነሱ እንደተጋባን በእነሱ ነው የምንለያየው። መገንባቱ ነው እንጂ ደቦ የሚያስፈልገው። ለማፍረሱ እኛ እንበቃለን። ሰው አትጥሪ። ተለያዩ። ምን ሆነሽ ነው ምሩዬ? ባቢ አንተ እያየሃት ነው እንደዚህ ብታረገው? ሰማዩ ደመቀ፣ አዲስ ነገር አጸፍለን፣ አዲስ ራቀ፣ ምነው ባልተፈጠረ እንዳልልተወለድ የዘጠኝ ወር ቤቴን እናቴ። ይህንን ነገር አላቁምም አልሸረጥ። እንዴት ወደድከኝ? የሴት መስፈርትህን አላሟላም እኮ። መልኬ ስለሚያምር ሀብታም ስለሆንኩ በቃ ሰው ማላጣ ነው አመመስልሽ። አንተ ፈልግሃት እምቢ የምትል ትኖራለች? በጭራሽ። የሰው ልጅ መልክ ሆነ እንጂ መስፈርቱ ልብ ቢሆን ህይወት አይከብድም። እና እኔ ልብህን አይቼዋለሁ። በደንብ እንደገና መኖር እንደምችል፣ ደስተኛ መሆን እንደምችል፣ ያለኝን ባለኝ እንዳመሰግን አድርገሽኛል። እኔ የምልህ በእኔ ደስተኛ ነህ? አዎ፣ ልቤ ሲያርፍ ይታወቀኛል። አቤት ፍቅር! እናንተ ልጆች እኮ በቃ እኔ የምታስመስጡኝ ነገር እኮ ነው የሚገርመኝ። አልሆነኝ አንቺም ቢኸው ካልተለየሽ ከጭንቀት ወይ ካልሸሸሽ ከጭንቀት እንድትተው ከነገርካት በኋላ ምን ይሉት ነው ጭንቀትህ? በእግዚአብሔር መንገድ እንሂድ በወኔ ከገባውላት ቃላቶች ነፃ መውጣት ፈልግ። አልገብተህላት እንዴ? አዎ አልተውሽም ብዬ ዘላለም እንደሚኖር ሰው ዘላለም ወድሻለሁ ብዬ አገባሻለሁ፣ ደስተኛ አረግሻለሁ። ብዙ ለምን ተውካት ታዲያ? እና በዚህ ሁሉ ቃላቶች እሷን አስረ እንዴት ነው አንተ የምትፈታው? እሷን እንደመተው አይቀልም አይደል? ሰማይና ምድር በቃል እንደቆሙ አትርሳ እንጂ ባቢ። አማራጭ ነበር ሳስበው ነኝ። ምን አይነት ንግግር ነው? እንዴ በጣም ዲፕ ንግግር ነው ታውቃለህ? እኔ እኮ ንግግራችሁ ፍቅራችሁ እንዴት ደስ እንደሚለኝ በቃ። ባልሽ መጣ። ምን እያረክ ነው? እንደምታስበው አይደለም። እንዴት ነው ያሰብኩት? ሊስመኝ ማለቴ እንደዛ አልነበረም፣ አጋጣሚ ነው። አንቺ እሱን ስሜት መረዳት አልቻልሽ ይሆናል። እኔ ግን የወንድ ስሜት ገብቶኛል። ይቅርታ፣ ከባልሽና ከጓደኛሽ መምረጥ ሳይኖርብሽ አይቀርም። አዝናለሁ። ይሄ ስህተት ነው አትለኝም መቼስ። ምን ለማድረግ እየሞከርክ ነው? አይደለም አዎ አይደለም። ጓደኛሽ እንደሆን ካውቃለሁ፣ ግን ከዚህ በላይ እንድንሆን እፈልጋለሁ። ከመቼ ጀምሮ? ቆይቷል። እኔ ከዚህ በላይ ፍቅሬን መደበቅ አልችልም።
እኔ እኮ ጓደኛክ ነኝ። እኔ ደግሞ አፍቅሬሻለሁ። በጣም ይገርም ነው። ይሄን መስማት አልችልም። እኔ ምሩ መዋሸት ምን ያደርጋል? ይቺን ስክሪፕት ወንዶቹን ቀይረሽ ስትሰሪያት አስታውሳለሁ። እኔ ይሄን ድራማ ከኢዛናና ከካሌብ ጋር ስትሰሪው ያያችሁ ኮሜንት ላይ አዎ እኛም አይተነዋል በሉኝ። አቡ ግሬና አመመኝ። እሱን ለመታወቀው ይሄ ጫማ አድርጌ አይመጣም እንዴ? ለማማለል ነበር። በይገብተሽ ነጠላ ጫማ ቀየሪ። እሱን ለማየት ጉጉት ይግደልኝ። መጣልሽ ሜሩ መጣለሽ። እጽዌ እንዴ ይዙ እሱን እንዴ ምሩ ይዙ ምን ትሰሪያለሽ እዚህ? ምንድነው የምሰራው? ሰው እየጠበቅን አይደል? የኔን ሚስት ነው የምትጠብቁት? ቆየች አይደል? ከምሩ ጋር ተዋወቃላችሁ እንዴ? ጓደኛዬ እኮ ናት። እሱ ደግሞ ኤክሴ ጓደኛ። በጣም ነው የሚገርመው። አጋጣሚ ይገርማል። አዎ ይገርማል። የምታስተዋውቂ ልጅ አትመጣም እንዴ? ትመጣለች። ክሪስ ክሮስ ትጣላለህ ነው የምልህ። ስሚኝ፣ ልቀቀኝ ወደዛ አንተ። እንዴ በቃ ተወኝ። ይቅርታ፣ እኔ እኮ ስላላወቅኩ ነው። ሲጀመር ጠይቀኸኛል። ቆይ መቼ ነው እኔን የምታምነኝ? እሺ አሁን ግራ አታጋቢኝ። የት ነው ጥለሽ የምትሄጂው? አጎቴ ጋር። አጎቴ ጋር? የት ናቸው እንዴ? ገዳም። ነግረሽኝ እኮ አታውቂም እስከዛሬ። ነው እየዋሸሽኝ ነው? አንተ መቼም በዛሬ እኔነት ያታምነኝ ነው? ልጨፍር ልዝናና መሄድ መስሎ ነው? አላልኩም። አሁን ችግር ላይ ሆነው ብሩ ስለሚያስፈልጋቸው እንጂ ምንም ነገር አልነግርህም ነበር። ይኸውልሽ እኔ ትላንትሽን እያሰብኩኝ አሁን ዛሬ አንቺ ማመን ከብዶኛል። ተመልከት፣ ትላንት ነግቷል። የትላንት ድፌን ማጽዳት ባልችል እንኳን ዛሬ ነፍሴ ፎታ እንድታገኝ አጎቴ ላለበት ገዳም ለሙታን ሳማር ቅዱስ ሚካኤል አንድነት ገዳም ባህር መሆን ባልችል እንኳን ጠብታ ልሆንላቸው። እሺ እኔም ልጽዳ። ንገረኝ አካውንታቸውን ልላክላቸው። 1044 25 97 ሁላችሁም እስቲ 39 የምትችሉትን ለሙታን ሳማር ቅዱስ ሚካኤል ገዳም እርዱ። አለ አቢሲኒያ 14 10 አካውንቱን ዲስፕሌይ ያደርጉላችሁ። በቃ 444 እኔ በጣም ደስ የሚለኝ ነገር ምን ነው ታውቃለህ? ከድራማ ጋር አያይዘው ለመልካም ዓላማ እንትን የሚሉት ነገር በጣም ነው ደስ የሚሉኝ። ልብስን ምን ነክቶብህ ነው? ሂጂ ወደዛ በእናትሽ። አቆሸሸችኝ በእናትሽ። አይዞ ጓደኞቼ አንድ አናት ነክታ ያቆሸሸችኝ በእናትሽ። የአንቺ ልጅ ግን የገቢ ምንጭ መጣራት አለበት። ቅድም የገፈተርካት ሴት እኔ ብሆንስ? ምን አትሆኝም። እሷ እኮ ስራዋ መሸከም ነው፣ ደግሞ ልብሷ። የሰው ልጅ የሚያስከብረው ልብሱ ሳይሆን ስራው ነው። እንደዛ ሆኜ አንቋሸሽከኝ፣ ነገ በወድቅ ረግጠኸኝ ነው የምታልፈው። እንደናንተ አይነት ጓደኛ ከእንቅፋት ድንጋይ አይሻልም። ደግሜ መንገድ ላይ ላያችሁ አልፈልግም። ትክክል። ሲጀምር አይኑ አያይም እንደ ገፍትሮሽ ሲሄድ ማን እንደሆንሽ እንኳን ሳያውቅ ሰውን በአለባበስ መገመት እኮ በጣም የሚደብር ነገር እኮ ነው። ይሄች አሁንስ በዛ። አትደውይ፣ በቃ ቻው። አንቺ ማን ከፋች አደረገሽ? አባ ምሳ ጋብዘን። ና አባቴ። ምን እየሆንክ ነው? እናት ነይ። አቤት። በጣም ነው የገረመኝ። ይሄን መልካም ልብ ከየት ነው ያገኘሽው? ከፈጣሪ አምላክ ስራ ባብልታችሁኛል ወይ ስጠማ ጠጥታችሁኛል ወይ ብሏል። ካለን ላይ ትክክል በረከት ያመጣል። በቃ ዲያሎጋቸው እኮ እንዴት እንደሚጸዳኝ። ምሩ በቃ ተወኝ። እኔ ወድሻለሁ። መቼ? ሁሌም። ሁሌ ስሟን ከምታነሳት ሴት የተረፈ ጊዜና መውደድ ነበር እንዴ? አንቺ ሁሌም ጊዜ ነበረኝ። እዛ ነዋ በወሬያችን መሀል ስሟን እያነሳ የምትሸራረፈኝ። የሚሰማኝ እንደምወድሽ ብቻ ነው። አትወደኝም። ምናልባት አንተን መውደዴን ይሆናል የወደድከው። በቃ ተው። ለምን? ምክንያቱም ፍቅር በትግል አይሆንማ። መች ታገልኩ? ቆም ብለህ አስበው። ወይ ከሷ መለየት ወይ ከኔ መላ። አክቲንግ ገራ አክቲንግ። አረ የምሩ አክቲንግ ገራ ያስጨበጭባል። እስቲ ፊልም ትስራ የምትሉ ኮሜንት ላይ እስቲ በእናታችሁ ነይ እናት። ምን የሚሉት ነው? ምንድን ነው የሰራኸው? ውሻውን እንዴ እዚህ ቆምኩት። ወገኔን ልቸረችር አይደለም። እንዳንተ ገንዘብና ላቸውን ያዞራቸውን ሰዎች ላገለግልና እንዴ ለበስኩት ደግሞ በእኔ ምክንያት እንጀራ ለሆንኳቸው ቀጣሪዎች ስል ነው። እሺ አጋብጃለሽ እንዴ? የሆቴል ሰራተኛ እኮ ነሽ። ድገመውና
እናቴን ኢንሳይ እንደምን እንደዚህ ነው ማፈሰውሽ? ትክክል። በቃ የሰራሽው ስራ ከዚህ በላይ የሚገባዋል። ነይ አንቺ እባክሽ። ከማን በልጠሽ ነው አንቺ? ይጀረዛ ኧረ እባክሽ ሂጂ። ስልክ አልሰጥም ትያለሽ እንዴ? ደደብ ነህ እንዴ? ጉልበትን ሴት ላይ ነው የምታሳየው? ነይ አንቺ። እንዴት አባቷ ነው የምታምረው። ጆ አይኑ ካገባልሽ እንዴ? ሄድ ተከተላት፣ ቤቷን ታሳየኛለህ። አይዞሽ እሺ ባይ። ያኛው ቤት ነው። ኧረ ኮንፊደንስ የኔ ቆንጆ እንዴ እንደዛ እንዴ! እንዴት አድርገው ነው ያሳደጉ? ምን ታርግ ቤት የመጣ ቁጣሽ ራሱ እንዴት ነው የሚያምረው። ነይ አንተ ሴት ከምታሳድድ ገንዘብ አሰራ ያማ በክራውን ስፖርት እየሰራው ነው። ጅንጀና አንተ ስለሱ ነገረኝ። ይሄ ሲጀምር ጅንጀና እኮ አይደለም። በምን አግባብ ነው ይሄ ጅንጀና? ይሄ ሰግጥና እኮ ነው። ስማ ማታ አብራት አድርካ እና እንደዛ ሰክራ ልምራር ነው ጎሽ። ከመጠጣቷ በፊት ግን እንደዛ ጭምት ብላ የቤተክርስቲያን ልጅ ነበር የምትመስለው። ምንም ብትሮጥ እኮ አይጥ ያደመናት። ስለኔ አይደለም የምታወሩት? ኧረ አይደለም። ሌላም ሴት ይዛራል እንዴ? ለቁርሱ አመሰግናለሁ። ሰክሬ አብሬ ባድርም ሴት ነኝ። እሺ ክብር አለኝ። እሱን አልጋ ላይ ከመውደቅሽ በፊት አታስቢበትም ነበር? ደሞ ከነውሯ አለማፈሯ። ሚስቱን ቤት አስቀምጦ ከሚልከሰከስ በላይ ነውረኛ የለም። እኔ ስለ እንጀራዬ ነኝ። ትርፍ አታውሪ። ይኸው የማታ ገቢሽ። የቀረውን ለሚስቶቻችሁ ስነግርላችሁ ትጨምራላችሁ። እቺ ብሽቅ ሰምታታል? ምን ማለት እሱን እናትሽ ወልዳሻለች። አስተናጋጅ ና ይጅላት። ምን ልታዘዝ? ምን እንዳለኝ ቡና ለሱ። አንቺን አልፈልግም። እሱ ይምጣሽ። ይቅርታ እሺ። የቀበጥሽ ነው ምሩ። በሉ ሰድላት። ለደበደበኝ ነው እንዴ? ያንተ ቡና ይሄው ነው ያንቺ። ሲያስተናግድ ደስ ሲል ሰውየው በስማም እንዴ! ይቅርታ ብራዘርሽ። እንዴ ከወንድ ጋር መሆኑን ረሳችሁ እንዴ? ምን አረኩ? ኧረ ተይ በየሄድንበት። ኧረ እባክሽ ቅብጥና ነው ምንድን ነው? እንዴት ነው? ሽንቴን ልሸና። ጎሽ እንዴ ምን የሚሉት እንትን ነው? ምን አስቦ ነው? ምን ማድረግ ነው? እንዴት ልትሳረጋለህ? አንተ ራሱ ምን ማድረግ? እንዴት ትደፋዋለህ? ደረከው ሳያንስ ደሞ ትቆጣለህ እንዴ? ነውር አይደለም እንዴ? እንዴት ልትሳረጋለህ? የኔ ወንድም ተረጋጋ። እህቴ የአእምሮ በሽተኛ ናት እና መድኃኒት እንደዚህ እያረኩ ነው የምሰጣት። አለበለዚያ እሺ አትለኝም። ወይኔ ስታዝን። እኔ እኮ ሌላ ነገር መስሎኝ እኮ ነው። ይቅርታ እሺ። በጣም እኔም መጥፎ ነው የመሰለኝ እኮ ነህ አንተ። በጣም ጥሩ ሰው ነህ። እኔም የምገምተው ይሄን ነበር ሲጀምር። ይዙ ይቆያል እንዴ? ዛሬ እኮ አይመጣም። የራሳችንን ጊዜ እንድናሳልፍ ነው የጠራው። አልገባኝም እንዴ? ምን ታካብዳለህ? ምሩ ምን ሆነሻል? የወንድሜ ሚስት እኮ ነሽ። በሆነስ ምን ችግር አለው? አንቺ ወይ ጉድ! ለወንድሜ የምትገቢ አይነት ሴት አይደለሽም። እሺ ይምጣና ወተን ራት እንበላለን። እሺ ማን ነው የሚመጣው? ሄኒ ነው ወንድሜ። እሱማ እዚህ ቤት ድርሽ አይላትም። እንዴ ምን ማለት ነው? ለምንድን ነው ድርሽ የማይለው? አዎ ይሄ ሴሰኛ ጭራቅ አንተ የለህም ብሎ ሊደፍረኝ ነበር። እንዳትጣሉ ብዬ ነው። ምን ይታወቅሻል? ግን ስለ ወንድሜ እኮ ነው እያወራሽ ያለሽው። አዎ ወንድምህ ማመን አለማመን ያንተ ፈንታ ነው። ይሄ ውሻ ቆይ፣ ኧረ በእንደዚህ አመናት ይዛና ወንድሜ። አንተ ውሻ፣ ሰው ባረኩ ሚስቴን አይንህን ማየት አልፈልግም። ምነው ከሰው መሃል እኔ ብቻ። ምን አይነት ስስትናት አንተ ልጅቷ። ብሩን ይዘሽዋል? አዎ ቦርሳ ውስጥ ነው። አምጪ። ቦርሳዬን ዮኒ ቦርሳዬን ወሰደው። እና ምን እሺ? ምን ነው ደበረ እንዴ? አይደለም ሜኒ ከኔ ጋር አይደለች እንዴ? መልስላት። አተ ላስቀየመ እንዴ? ሂድ ከዚያው አስኮናኝ። ዮኒ አትቀበለውም? እየሄደ እኮ ነው። እኔ ከሱ ጋር ምን አዳረቀኝ? ታዩ እኔ አባቱን አውቃቸዋለሁ። እኔ እንሂድ። አቦሽ ስጋር ላይ አልከኝ። ዛሬ የፈለግከውን መጋብዝ እንዴ? ይሄን መልክን አልተውክም። እነኚህ ልጆች ታውቃቸዋለህ? አተ
ጭራሽ ብለህ ቤት ድረስ መጣ። ንቀት ነው። ሄኖክ ተመለስ። ጭራሽ ለፊቴ አባ ያኔ ሞባይልን ሲመነትፍ ወድቀህ እግርህን የተሰበርከው በሱ ምክንያት እኮ ነው። ልጄ ክፉን በክፉ መመለስ የለብህም። እንዴ ሌባ ነበርክ እንዴ? ኧረ እሱ እኮ የድሮነትኝ ነው። ምንም ቢሆን የሰራው ነገር መልሶ ይከፍልሃል። ለኃጢአቴ ንስሐ ገብቻለሁ፣ የበደልኩትንም ክሻለሁ። አሁን ላይ እዛ ላይ አይደለሁም። አባ እንደሚለው ክሰዋል? አዎ ክሶኛል። ምን አይነት አመነታተፍ እኮ ነው የገረመኝ። እኔ ከሄኒ ጋር መጣለው። ቆይ አንዴ ልደውልልሽ። ሄኒ ምንድነው ማየው? ሄኒ ምን አየሽ? ሄኒ በእኔ ላይ ትማግጣለህ? ማን ጠራሽ ደግሞ? አሁን የጀመርኩት ልጨርስበት። በእናትሽ ውጪልኝ። ምን ነው ቆየ? ቶሎ ነው እንጂ ፍቅር አንተ ሴሰኛ ጭራቅ። ሂጂ ውጪ በእናትሽ። ሁለተኛ ጠገቤ እንዳትደርሺ እሺ? ሁለተኛ አንተ ጋር ከመጣ ጉሻ በለኝሽ። ወይኔ ምሩዬ ወይኔ። ሄኒ ግን ያሰብከው ነገር ምሩን አይጎዳትም? ዮኒ እንደኔ አንድ ሳምንት እንደቀረ ቢነገር ምን ታደርግ ነበር? ሄኒ በቃ ተረጋጋ። እግዚአብሔር የወደደውን ነው የሚያደርገው። የወደደውን ይሞት ነው። አንድ ሳምንት የቀረ ተናግርልኝ። ሄሎ ሰላም አቶ ሄኖክ። አይ ጓደኛው ነኝ። ምን ነበር? ይቅርታ ትላንት የወሰደው የሕክምና ውጤት የሱ አልነበረም። ውጤቱ የሌላ ታካሚያችን ነው። ምን ማለት ፈልገህ ነው? በጣም ይቅርታ ለመጠየቅ ነበረ። ቆይ እሺ፣ ለማንኛውም መልሼ ልደውል። ይሄማ ይቅርታ አይደል የምስራች ነው። ምንድነው ምላት? ይኸውልሽ ምሩ፣ እንዴት ብዬ እንደማስረዳሽ አላውቅም። የሆነ ባለቤት መኪና አደጋ ደርሶባት ምን በኢየሱስ ስም ምን የሚሉት አንተ? ኧረ በጣም ነው የሚደብረው እንደዚህ አይነት ታሪክ። ወይኔ ጓደኛዬ ጉዱን አልሰማም። አለምጣምጣላሽ በል ጆ ኤፍ እንዴት ነህ? ዛሬ እንዴት ነው እባክህ? ህይወቴን አዲስ ምዕራፍ የምጀምርበት ቀን። ደስ ይላል። ምን ተገኘ ሄኒ? ዛሬ ተንበርክኬ ፍቅሬን የምጠይቅበት ቀን። ሆቴል የማታ ፕሮግራም ሁሉም ከፍዬ ጨርሻለሁ። ሄኒ ስለምሮ የሰማል መሰለኝ። ዛሬ ምንም ክፉ ነገር መስማት አልፈልግም። የኔ ፍቅር እንደውም መጣች። በቃ ፕሮግራሙ ላይ ነገነሽ። ምሩዬ እንዴት ነሽ? ሰላም በለው። ሰላም ውሳብ። የኔ ፍቅር ማታ በጣም ለትልቅ ጉዳይ እፈልግሻለሁ። ሄኒ እንደማትቀየመኝ ተስፋ አደርጋለሁ። ዛሬ ለሊት 6 ሰዓት ካገር እወጣለሁ። ምን? እንዴት? ለምን? ዛሬ ነው የምንበራው። እሱ የልጅነት ፍቅረኛዬ ነው። ቤብ አፍጥኚው። ምንድነው እያወራሻለሽ? ሳይሳካ አልነግርህም ብዬ እንጂ ፕሮሰሱን ከጀመርኩ ቆይቻለሁ። እሺ እኔስ ምሩ? አንተ ጠንካራ ነህ፣ ራስን ጠብቅ እሺ። በቃ ጠንካራ ነህ፣ ልክ አንቺ እንዳጠነከርሽው ነገር። ደግሞ ማታ ኤርፖርት መተሻኛኝ እሺ። ምን ይሁን ብሎ ነው ድሮሽም ሲሸኝሽም። አንዳንድ ጊዜ እንኳን የሰው እንትን አይረዳህም። በቃ ሰው ምሽቱ ተመቸሽ? ይሄ ደግሞ ሌሊቱ ሙሉ ሲበጠብጠኝ አደረ። በስማም ተስፋ ማይቆርጥ ባል ያለሽ። በልግባ ደግሞ ጠፋለሁ እሺ። ከንዝንዙ በኋላ ደውይልኝ። ምንድነው እየደወልክ ምጨቀጨቀኝ? እኔንም እናቴንም ረበሽከን እኮ። ምን ይዘጋል ነው? ቤት አላደርክም? እኔን ቼክ ለማድረግ ፈልገህ? አንቺ አታፍሪም? ሄና መኪናው ተዘጋጅቷል። አንቺ ምን ሆነሽ ነው ስልክ ማታነሺው? ምን ስልክ ለማንሳት ይላገር ምንድን ነው የምትሆነው? እናቴ ጋር ያደርኩት አልኩህ አይደል እንዴ? ካልፈለክ መለየት እንችላለን። እህትሽ ደውላልኝ ነበር እና ለሷም ስልክ ለማንሳት ይነገርካት? እናትሽ ማረፋቸው ልትነግረኝ ነበር የደወለችው። ነገር የመረረው ይሄ ነው። አንቺ በሲክስ ቺት ታረጊያለሽ፣ እናትሽ አየር ላይ ደየሙ። ምን ይሻላል? በፈጣሪ ስም ሰው እንደዚህ በጠረቃ ምን ሆነሽ ነው ሄኖክ? እንዴ ቲኑ የመኪና ቁልፍ አንጠልጥለህ ስለዞርክ መኪና ያለህ መሰለህ እንዴ? ቸኩለሽ ባትፈርጂ ሊዱ። ምንድነው ማየው? ምን ጥያቄ ያለው? የምታየው ነው። ልዋጭ ጀምሮ ነው ያ ሁሉ ያሳየኸኝ ነገር ውሸት ነበር። ኧረ ቲኑዬ ምን የሚዋሾች ነገር የለም። እቃው ደግሞ አቆየው አይደል? የእሳቸው ነው። አሁንም አታስመስል እንዴ ልጄ ሊዲያ። አያትሽ ናቸው። የራስ ጉድ ጨለማ ነው። እኔ እቃቸው እየጠበኩላቸው ነበር። እንዲህ እየሰራው እኮ ነው ቤተሰብ የማስተዳድረው። እሳቸው በዚህ እድሜያቸው ስራ ሳይንቁ እንዲህ እየሰሩ ቤተሰብ ካስተዳደሩ ማገዝ ሲገባ እንዲህ ተሽቀርቅሮ መዞር ቁም ነገር አይደለም። ሄኒ ይቅርታ እሺ። አያቴ የኔ ጥፋት ነው እሺ። ከዚህ በኋላ አሳርፈሃለሁ። ከዚህ ሰው ልታጨልል ስትል ራሷ መጨለሊን። ይሄ ድል ባስተናጋጅ ሂሳብ አይወስድም እንዴ? ገባው ሂሳባችሁ። አንተ ደውላት ለዛች ጅል ፍቅረኛ ይሄን እንኳን ትሸፍን። በቃ አንተ ደግሞ አሁን ከደወልኩላት መቼም አፈታኝ እና ዛሬ በምን ልንውል ነው? በቃ ደውል። ምን ቺስታ ነው? ለጁስ ልታስከፍላት? ወይ እንዴት ነሽ? አለ ጠፋህብኝ እኮ። እስኪ ዝም ብለሽ 1,2,000 ብር ላኪልኝ። መቼ? አሁን ይዙ? አዎ አሁን አስገቢልኝ። ቆይ እሺ ትንሽ ጠብቀኝ።
ቅፈላ በወንድም ተጀመረ ወይ? እህቴ ምን ሆነሽ ነው? የትምህርት ቤት ክፍያ አሁን 2000 ብር አስገቢ ተብያለሁ። በቃ አሁን እስቲ ላለቀ ልንገረውና ከስጠ ይልክልሻለሁ። ቶሎ በልሽ። እሺ ምን አባቴ ነው ማረገው? እህቴ የትምህርት ቤት ክፍያ ተብላ ትንሽ ብር ፈልጌ ነበር። ካለፈው ደሞዝ አልወሰድክም እንዴ? ድጋሚ አሁንም? ወይስ ከቀጣይ ደሞዝ ለሚቆረጥ ትፈልጋለህ? ይሁን ከእህቴ አይበልጥ። ምን አገባኝ። ደወለች። ገብቶልሃል? እሺ ይዙ አስገባሽ። አታገኘኝም? በቃ እደውልልሻለሁ። ቻው። ና አስተናጋጅ እንካ ሂሳብ። እቺን ደግሞ ቆጥበህ ተጠቀም። ለቁርስ ይሆናል። ምን አይነት አንተ አይታል ለሷ ገንዘብ እየሰጠ አስተናጋጆቹ። ይሄ በጣም the most complicated የሆነ ሺት። እሺ ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።